ስለማንነቱ ልትነግሪኝ ትችያለሽ? እንግዳ ከሆነ እንደ እንግዳ ያውረኝ ወይ ደግሞ ሌላ ግንኙነት ካላችሁ በሰላም ማድረግ ያለብኝን ነገር አደርጋለሁ። ስርዓት የለውም እኮ ፍቅር። ለምን ስለኔ ስርዓት አትነግሪኝም? የተባለው ሰው እሱ ነው። ፍቅር በስነ ስርዓት የምታወራ ከሆነ አውራ። ፍቅር የተባለው ሰው እሱ ነው። እሱ ነው የሚያገባሽ። አሁንም እዛ ላይ ነው ፍቅር። እሱ ነው። አፍህን ዝጋ፣ ዝም በል በቃ። ማሰብ ካልቻልክ ዝም በል። አጉል የባጤ ቁጡን እያመጣ አታውራብኝ። አንድ ሰው ባለ አንድ ሰው የሆነ ነገር ባለክ ዝም ብለህ እኔን እዚህ አታቁስለኝ እንዴ። ሰው ማረፍ አይችልበትም እንዴ? ቢያንስ ታመም ያለው ይሄን ነገር ኢማጂን አድርግ። በቃ ትንካኝ ወደዛ እንዴ። ልጅነቴ ያንቺ የኔ ፍቅር ልጅነት ነው እንዴ ምናምን። አንተ መቼ ፍቅር ለኔ ያሳየኸኝ? በጣም የታገስኩት ታውቂያለሽ እኮ ለሷ ብለህ የታገስከኝ። አለበለዚያ አስቀንጠረህ ልታስወጣኝ ሰውነትን ተማምነህ ምን ልታማምነህ? እሱ አይመለከትም እኮ አይደል? መጀመሪያ አነጋገርህ በስነ ስርዓት ማውራት አለብህ። ሲቀጥል ደግሞ እሷ የምትነግርን ነገር መስማትም መታዘዝም አለብህ አይደል? ለእሷ ፍቅር ካለ ሲጀመር እሷን ብላችሁ የምትመጡ ሰዎች በሙሉ ለጥቅማችሁ እንጂ እሷን ለመጥቀም አይደለም የምትመጡት። ይሄ እኮ የሚታወቅ ነገር ነው አይደል? እንዴ ማለት ለምን ተርብሻታላችሁ የመጣችሁ? ሁሉንም ነገር እኮ እናውቀዋለን። ስለምን ጥቅም ነው የምታወራው? እኔ ፍቅር ጋር የመጣሁት ለጥቅም አይደለም። ወደኋላ መለስ ብለህ ማየት ካለብህ መለስ ብለህ ነገሮች ካልሆነ እረፍት ስጣት እያልኩ እኮ ነው። ይሄ ግልጽ ነገር ማንሳት ነበር ራሴን ወዲያ የጣልኩ ፍቅርሽን ልመዝን የኔኑ ፍቅር ለካ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ደህና ነን። ያው እኔ ደህና ነኝ። ያው ፍቅርዬ ትንሽ ህመም አድርጓታል። እንግዲህ ትላንት አጋጣሚ ስለተፈጠሩት ነገሮች ከልብ ይቅርታ ማለት ለኔም ድንገቴ ነው የሆነ ነገር ነው። ባልጠበቅኩት ነገር ነው የገጠመኝ። ያው ስትረስ ነገር ነው፣ ጭንቀት ነው። ያው ከዛ በኋላ ግን ብዙ ነገሮችን ለማድረግ ሞክሬያለሁ። ሐኪም ቤትም ወስጃታለሁ። አሁን አሪፍ ነገር ላይ ናት። ብቻ ግን ያው ከኔ ጋር አሪፍ ነገር ላይ አይደለችም። ያው በጣም አስደብሬያታለሁ። አጋጣሚ ሆኖ ያው ለኔ አልታወቀኝም፣ ግን ይመስለኛል ለሷ ሳላቀው ትልቅ ጭንቀት ነው የፈጠርኩባትና ትንሽ ተናዳብኛለች። ያው እኔን ማውራት አትፈልግም፣ እኔን ማግኘት አትፈልግም። ያው ሐኪም ቤት ከወሰድኳት በኋላ ሞር ከነቃች በኋላ ሁላ እኔን ለማናገር ፍላጎት አልነበራትም። ማለት ሐኪም ቤት ድንገት ሁላ ነቅታ እኔን ስታይኝ በጣም እየተናደደችውና በዚህ ልክ እንድትናደጅብኝ አይደለም፣ በዚህ ልክ ማስከፋትም ፈልጌ አይደለም። እና ያው በሰዓቱ እንደ ወንድ ልጅ የተሰማኝን ስሜት ነው የገለጽኩልሽ። ይህን ስሜቴ አፍኜ ቆይቼ ነገ ለሚመጣው ነገር ጸጸቱን አልቋቋምም ብዬ አስቤ ነው በሰዓቱ ያን ስሜት የገለጽኩልሽና ያው ቸኩዬ ሊሆን ይችላል፣ ግን በቃ እስከዛሬ ለተፈጠሩት ነገሮች ራሴን እንደ ጥፋተኛ እያየሁ ስለነበረ አሁን ድጋሚ ያን ነገር ማበላሸት ስላልፈለኩና ማጥፋት ስላልፈለኩ ነው የነገርኩሽና ያው ስሜቴን በመናገር አሁንም ነገም ወደፊትም አልጸጸትም። ማለት የሚጸጽተኝ ነገር አይደለም። አሁንም ወደፊትም ይሄ ግልጽ የሆነ ነገር ነው። ይህን ስሜት ደብቄ ደግሞ ያው ራሴን ልጎዳ እንጂ ራሴን ልጠቅም አልችልም። ብቻ ግን ያ ነገር እንዲፈጠር ፈልጌ አይደለም። እንድትታመሚ ምክንያት ስለሆንኩሽ በጣም ይቅርታ፣ በጣም ይቅርታ። ማለቴ ያው ሐኪም ቤት እንድቆይ አላደረገችኝም እና ስልኬንም ልታነሳልኝ አልቻለችም። ይሄን ያህል ጭንቀት ልሆንሽ አልፈልግም። በዚህ ልክ አይደል አንቺ ለማንም ሰው ጭንቀት መሆን አልፈልግም። የህመም ምክንያት መሆንም አልፈልግም እና ኦሬዲ ይቅርታ ልልሽ ነው የመጣሁት። ማለቴ ይቅርታ እኔ ሐሳቤ አሁን ቤቷ ለመሄድ ነውና ቤቷ ሂጄ ባታስገባኝም ለይቅርታ እንደመጣሁ እንድታቀና ያው ቪዲዮንም ስለምታየው ዋና ታርጌቴ ይቅርታ መጠየቅ ነው እና ለእናንተም ይቅርታ ልጠይቅ አስቤ ነው። ያው እንድትታመም ምክንያት ስለሆንኩኝ ማለት ነው። እኔ ለደስታዋ እንጂ ለህመሟ ምክንያት መሆን አልፈልግም።
ያው ስለምወዳት ነው እኔን ያለ የምጨነቅላት የማስብላት። ያው ብቻ አላቅም እኔ ደስተኛ እንድትሆን እፈልጋለሁ። ከኔ ጋር ሆና ደስተኛ እንድትሆን እፈልጋለሁ። እኔ ከሷ ጋር ደስተኛ ስለመሆን ማለት ነው። ስለዚህ ያው ቤቷ ሄዳለሁ ብዬ አስባለሁ። ብቻ ግን ያው ደህና እንደሆነች አውቃለሁ። አሁን ላይ ደህና ናት። እናንተም እንድትጨነቁ ስላልፈለኩ ነው። አሁን ላይ በጣም ደህና ናት ይመስለኛል። ሐኪም ቤት ነቅታለች። ያው እስክትነቃ አብሬያት ነበርኩኝ። ግን አብሬያት እንደሆነ ፍቃደኛ ስላልነበረች በሰዓቱ እንድሄድ ስለፈለገች እና ሐኪም ቤት ውስጥ ደግሞ የሆነ ሰጣ ገባ ውስጥ መግባት ስላልፈለኩኝና ደግሞ ለሷም እርጋታ ሰላም ያስፈልጋታል ብዬ ስላሰብኩኝ ከዛ ቦታ መራቅን መርጫለሁ። ከዛ ደውዬላታለሁ። ስደውልላት አታነሳልኝም። አሁን በቪዲዮ ቤቷ ለመሄድ ወስኛለሁ። ይቅርታ ልጠይቃት እና ደግሞ አንድ ነገር አለ ማለት የሆነ ያሰብኩት ትልቅ ነገር አለ። ያው እሷ ጋር ሲሆን ቤቷ ስደርስ ማሳያችሁ ይሆናል። ያው ለእናንተም ትልቅ ሰርፕራይዝ ነው፣ ለኔም ከጭንቀቴ የምወጣበት ነገር ነው። እዛ ቤት የምታዩት ነገር ነው። አሁን ነገራችሁ ልባችሁን ከምሰቅለው እዛ ቤት የምታዩት ነገር ይሆናል እና ውድ ቤተሰቦቻችን ያው መልካም ነገሮችን ለእናንተ ለማሳየት እንሞክራለን። ግን ይሄ በህይወታችን የሚመጣ ቻሌንጅ ነው። ኦልሬዲ ምንም ማድረግ አንችልም። ቻሌንጆች ባይኖሩ ደስ ይለን ነበር፣ ግን እኛን ደግሞ ሞር ተፈታተኑ። በተለይ እኔን በጣም ተፈታተኑ። ቢስሚላህ በጣም እየከፋኝ እየደበረኝ ያለውና ያው ጥሩ ነገር ሊመጣ ነው ብዬ ላስብ አሁንም ስለ ውሳኔዋ እርግጠኛ አይደለሁም። ስለ ፍቅር ውሳኔ ምንድነው የወሰነችው? ሞር ትላንት ካናደድኳት በኋላ ምንድነው ያደረገችው? እሱንም ነገር አላውቅምና ጥሩ ነገሮችን ለእናንተ ለማሳየት እሞክራለሁ። ዛሬ ለእናንተ መልካም ነገር ለማሳየት እሞክራለሁ። እሱ ነው ፍላጎቴ። ያው ማለት ብዙ እዚህ ቤት ውስጥ ደስታ ካያችሁ ትንሽ ሰነባበተና ለእናንተ ደስታ ለማሳየት እሞክራለሁ። ዛሬ ያው ከሰርፕራይዙም አንጻር ማለት ነው ደስታ ለማሳየት ነው ሀሳቤ። አሁን ነገራችሁ እንዳልኳችሁ ልባችሁን መስቀል አልፈልግም። ስለዚህ ዛሬ ቆንጆ ነገር ላሳያችሁ እሞክራለሁ። ከፍቅርዬ ጋር አሪፍ ግንኙነት እንዲኖረን እማደርግ ይመስለኛል። ዛሬ ከአዲስ ነገሩ ጋር ፍቅርም የምትመለስበት ይመስለኛል። ያው እንደነገርኳችሁ ስለ ውሳኔዋ እርግጠኛ አልሆንኩም፣ ግን አሁን ላይ የሰማኋቸው ብዙ ነገሮች አሉ። ዛሬ ላይ የሰማኋቸው ቪዲዮም እንዲዝበት ያደረጉኝ የሆኑ ነገሮች አሉና እዛ ማሳያችሁ ነገር ነው እሱ። ያው በሀሳብ ደረጃ ነው። ትላንትም ከሀሳብ ተነስቼ ነው እዛ ትልቅ ጭቅጭቅ ውስጥ የገባሁት፣ ትልቅ ጸብ ውስጥ ምናምን በቃ ስሜቴን እስከ መግለጽ ያደረሰኝ ከሆነ ሀሳብ ተነስቼ ነውና ዛሬም ቆንጆ ሀሳብ አለ ብዬ አስባለሁኝ። ከዛ ቆንጆ ሀሳብ ተነስቼ ዛሬ ቆንጆ ነገር ለእናንተ አሳያለሁ ብዬ አስባለሁኝ። ያው ብዙዎቻችሁ እየተጨነቃችሁ ነው እና ዱአ አድርጉልን፣ ጸልዩልን አሪፍ ነገር እንዲገጥመን። የኔና ፍቅርን አብሮነት በደንብ እንደምትፈልጉት አውቃለሁ። እሱም ነገር በቅርቡ ተሳክቶ ማሳያችሁ ይሆናል ከመጣው ሰርፕራይዝ አንጻር ማለት ነው። ጥሩ ነገር አሳያችኋለሁ። የምር በኮንፊደንስ የምናገርበት ትልቅ ምክንያት ስላለኝ ነው። ፍቅርም የምትመለስበት ነገር አለ ብዬ አስባለሁ። ያው ለፍቅርም ጸልዩላት። የሆነ ንዴት ውስጥ ስትገባ የምትናገረውን አታውቅም። እኔም የሆነ ስሜት ውስጥ ስገባ የምናገረውን አናውቅም። ትንሽ ወጣትነት ያጠቃን ይመስለኛልና ስሜታችንን ኮንትሮል ማድረግ አልቻልንም። እና ውድ ቤተሰቦቻችን ዛሬ ቆንጆ ነገር ላሳያችሁ ነው ፍላጎቴ። ፍቅርዬ ጋር ሄዳለሁኝ። እግሯም ላይ ወድቄ ቢሆን ዛሬ ይቅርታዬን አቀርባለሁኝ። ይቅርታዬን ትቀበልኛለች ብዬ አስባለሁኝ። ከዛ በኋላ የምነግራት ቆንጆ ነገር አለ። ከዛ በኋላ ግን ያበደ ደስታ የምታዩበት ቪዲዮ ነው። በጣም ቆንጆ የደስታ ጊዜ። ብቻዋን ናት፣ በዚህ ሰዓት ብቻዋን ናት። የደበረኝ ለዛ ነው። አንዳንድ ሰዎች ነበሩ፣ ግን አሁን ላይ በአንዳንድ ነገሮች ምክንያት አጠገባችን የሉም ሰው። ስለዚህ ብቻዋን ናት። እኔ ስልኳን አንስታልኝ ቢሆን ማታም አብሬያት ቢሆን ብቻ አሁንም ከዚህም በኋላ አብሬያት ቢሆን ደስ ይለኛል እና ዛሬ ይህን ቆንጆ ጊዜ ለማየት አብራችሁን ሆኑ። ወደ ፍቅርዬ ቤት ጉዞ ወደፊት ስላመላለስኩሽ
ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብ ማለት ትንሽ ፈርቻለሁ። ያው ደውዬላት ስላልመጣሁ ትንሽ ፈርቻለሁ እና ደግሞ ቆንጆ ነገር ስለሆነ ነው መሰለኝ አስፈራኝ። ይበል በዛ ልክ አስቀይሜያት በድፍረት ሳልደውልላት መምጣት ማለት ግን ወላሂ የምሬን ነው። በጣም የደነገጥኩት አቤት የፍቅር ቤት አይደል? አይ ፍቅር ቤት ነው። ፉን አይደለም አሁን አይ አንተ መግባታችን እንዴ አንዲ መግባታችን አንዲ እኔ አባት እንዴ አንዲ እንዴ ፍቅር የለችም እሷ ማን አንተ ስለኔ ማንነት ምን ያደርግ እንዴ አንዲ ማንንም ማለት አንዲ አሁን እንዴ ማን በቃ መግባታችን አንተ እንዴ አንዴ ፍቅር አንዴ ፍቅር እንጥራልኝ። የፍቅር ቤት አይደለም? አዎ ነው እኮ። ማን አንተ? ምንድነህ? ለምሮ የምታስቆም? ስለኔ ማንነት አይመለከትም። በቃ አንተ ሄዳው ነው። ለምሮ የሚሄደው እንዴ? ማን ነው? ምንድነው? ማን አንተ? ለምሮ ለምን መጣ አንተ? እንዴ ምን አገባ? ለምን መጣ? ምን አገባ? የምርህን ነው? የምርሽ ነው? አዎ ለምን መጣ? ማን ነው እሱ? ለምን መጣ? ምን ልታረግ መጣ? ማን ነው እሱ? ምን አገባ? እንዴ ፍቅር የምርሽ ነው? በቃ ትረብሽ። በቃ ማን አባቴ? ምንድነው? አትችልም እኮ እሺ። ስለኔ ምንም አያደርግልህም። በቃ እሺ እሷ ታውረኛ እንዴ? ወንድሜ እሷ ታውረኛ እንዴ? ፍቅር ነው ያውሪኛ እንዴ? በስነ ስርዓት ፍቅር ነው ያውሪኛ። እኔ አሞሻል ብዬ ይቅርታ አልጠይቅሽ ነው እሺ የመጣሁት። ፍቅር በስነ ስርዓት እሺ አንዴ ወንድሜ እንዴ ፍቅር አንዴ አናግሪኝ። ፍቅር ምንድነው የምትለኝ? ምን ማን ነው? ለምንድን ነው የሚያወራኝ በዚህ ልክ? ስለሱ ነው የተጨነቀው? ስለሱ ነው የተጨነቀው? እሺ ልግባ ላውራሽ። ለምንድን ነው የምትገባው? እንዴ ማን ነው በዚህ ልክ? ይቅርታ አልጠይቅሽ እኮ ነው የመጣሁት። እንዴ አንተ እንዴ ፍቅር ማን ነው በዚህ ልክ የሚያወራኝ? አስገቢኝ። ቤትሽ መግባት አልችልም? ለምረም ይከለክል ለጭቅጭቅ አላስገባህም። ሁሌ ለጭቅጭቅ ለነትርክ አንድ ቀን መተክ ቢያንስ እስቲ አይተህ እንዳላየ የሆነ ነገር እንደዛ አስመስል። ፍቅር እኔ ለጭቅጭቅ አይደለም የመጣሁት። ከፈለግሽ ከነ መግቢያው ታይዋለሽ። ይቅርታ አልጠይቅሽና ለሆነ ሰርፕራይዝ ነው የመጣሁት። ልግባ። ማስወጣት አይችልም። ለምረም የሚያስወጣኝ ማን ነው? ለህመሟ ምክንያት አንተ ሆነ ልግባ ትላለህ እንዴ? ምንድነው? ማን ነው? ታውቀኛለህ? ታውቀኛለህ? ማን ነው? ፍቅር ግባና አውርተህ ይጨርስ። ችግር የለም። ትፈልጋለሽ? አይ አውርተህ ይጨርስ። እስኪ ማን ነው ወንድሜ? እንዴ ማን ነው በዚህ ልክ እኔን የሚያወራኝ? እሺ ና በቃ ምንድን ነው ማውራት የፈለገው? ቤቱ ገብቼ ማውራት አልችልም አልከው? ይኸው እሺ ግባና አውራ። ግባና አውራ። ያ ማውራት ትችላለህ። ጭራሽ እዚህ ጋር ሆኜ ነው የማወራው። ፍቅር ማን ነው በዚህ ልክ የሚያወራኝ? ምንድነው? እሷን ፈልጌ ነው የመጣሁት ወንድሜ። ለምንድን ነው ፈልጋት እንዴ? ማነህ? ምንድን በቦዲጋርድ መንቀሳቀስ ጀመረሽ ነው? አንተ ዝም በለው እንዴ። እሺ ለምሮ ምንድነው የምትለው እንዴ? እያንዳንዱን የማውቀውን ሰው እኔ የማናግረውን ሰው አንተ ማወቅ አለብህ። ኦኬ አዎ። አሁንም ይሄንን ደበቅሽኝ እንትን አልሽኝ ምናምን በል።
ሶፋ ላይ ቁጭ በል ምን ችግር አለ? አንተ አታዘኝምሽ ፍቅር እኔ የመጣሁት ይቅርታ ልጠይቅሽ ነው። ችግር የለም ተቀብያለሁ። ይቅርታ ከሆስፒታል ላይም ብለኸኛል። ኖርማል ነው በቃ ጨርሻለሁ እኮ ስለ ይቅርታ እኮ ጨርሻለሁ። እንዴ ምንም ይቅርታ የሚያባብል ነገር የለም። እኔ እኮ ግራ የገባኝ አሁን እኔን ለመጠየቅ ነው የመጣኸው ወይስ ባለፈው ከትላንትናው ጥያቄ ይሄን ለመቀጠል ነው? ምንድን ነው? ይቅርታ ልጠይቅሽ ነው የመጣሁት። ይቅርታ ከአንድ ሁለት ሶስቴ ምንድን ነው እንደጠላ ደጋግመኝ እንዳልሰክርብህ እንደው በይቅርታ ልጅ ይቅርታ አልከኝ። እሺ አልኩኝ በቃ ጨረስኩ እኮ። የምርሽን ነው የምትወሪው? አዎ የምሬን ነው። እንዴ እኔ አላሳስብህም? እንዴ የኔ ጤና ያሳስብህ? ፍቅር አሳስቦኝ ነው የመጣሁት። እሺ በቃ ካሳስብህ ደግሞ የእሱ ነገር ነው እንዲህ ዋና ጉዳይ የሚሆንብህ ወይስ የእሱ ጉዳይ ዋና አልሆነብኝም። ተቀመጥ፣ ተነሳ፣ ውጣ፣ ግባ ሊለኝ ግን አይችልም። ማንነቱን ማወቅ እፈልጋለሁ። አንተ ፉና አይደል ብሎ የሚያናግረኝ ሰው አይደለሁም። ወይስ በጋርድ መንቀሳቀስ ጀምረሻል ወይስ ሌላ ሀሳብ ማንሳት አልፈልግም። እኔ ማንም ታሪች ነው ይሄና በጋርድ ምናምን የምንቀሳቀሰው ስለሱ ማስረዳት አይጠበቅብኝም እንዴ። አንተ እኮ እንደዚህ አንተ አሁን እንደ መንግስት ቁጭ ብለህ አውራ መጀመሪያ እንደዚህ ቁጭ ብለህ ማነህ የምታወራኝ አንተ? እንዴ ምንድነው የእሱ አቀማመጥ የእሱ አነጋገር እንደዚህ ሰላም ነሳ እንዴ? ፍቅር ምንድነው የፈለግከው? በእያንዳንዱ እኔ በምወስነው ውሳኔ በማደርገው ነገር ሁላ አንተ ምንም ያዙ ይልቀቁኛል። ክሳ መግቢያውን ስታይ ትጸጸቻለሽ። አልጸጸትም። ባለፈው ነግሬሃለሁ። ያንን ሁሉ ቃል አታውጣ፣ በኋላ ይጸጽትሃል። እያሰብክ አውራ። ሁሌ እንደ ልጅ አትሁን እያልኩኝ ስንቴ ደጋግሜ እንደነገርኩ የትላንትናውን ቪዲዮ ደግመህ ያው። እሺ እንዴ እንደ ልጅ ሆንኩ እኔ ስላፈቀርኩሽ ፍቅሬን ስለገለጽኩልሽ። ኧረ በስመ አብ ይሄ ልጅነት ሆነ ላንቺ? ይሄ ልጅነት ነው? አፈቅርሻለሁ ብዬ ስለነገርኩሽ ላንቺ ልጅነት ይሄ ነው? ልጅ አልሽ? ድሮም ጠርጥሬያለሁኝ ማለት ምንድን ነው የጠረጠርከው? ማን ነው እሱ? ምን አገባ? አልናገርም። ስለኔ ማወቅ ካስፈለገ ዝም በለው። ዝም አታስረዳው። እስቲ ያንተ ንግግር አይደል እንትን አውቆ እንዲናደድ ምናምን ያደረገው ምክንያት እኮ ነው እሱ። ስለ ልጅነቴ እየነገርሽኝ እንድታንቋሽሽኝ አይደለም። ስለሱ ማንነት ማወቅ ፈልጋለሁ። ማን ነው ልጅነት ያልኩት እኮ አንተ አዙረህ በፍቅር በምናምን አይደለም። ምን ያደርግላ? ስለኔ ማንነት ማወቅ ያስፈልጋል እኮ። አንተ እኮ እያንቋሸሽከኝ ነበር ከበር ጀመረ። ችግር ለምን እንደምፈጥረው? ችግር እየፈጠርኩ ሳይሆን እቤቷ ሆነ እኔን ማስወጣት አትችልም። ፍቅር ወይ እሱ ወይ ነው ይልጣ። እሱ ጉዳይ ሲጨርስ መውጣት ትችላለህ። ለምን ነው የምታዘው እንዴ? ፍቅር አንቺን ማውራት ፈልጌ ነው፣ ብቻሽን ማውራት ፈልጌ ነው የመጣሁት። ይውጣ። ኧረ እባክህ ተው እንጂ። ይባስ እያሳመምካት ሆነ ታውቃለህ። ይባስ እንድታመም እያደረግህ ያለው እኔ በጣም በትዕግስት እያናገርኩ ነው። እውነቴን ነው የምነግርህ። ሲጀመር አንዴ ለፍቅር ብዬ ነው እንደዚህ ማናገርህ። ማን አንተ በዚህ ልክ እኔን የምታወራኝ? ስለኔ ማንነት አያስፈልግም እያልኩ ደጋግሜ ነግሬሃለሁ። ካሁን በኋላ ግን አልደግምልህም። ምን ሰማኝ ነው በቃ ፍቅር ወይ እሱን ወይ እኔ እሱ ባለበት እኔ መሆን አልፈልግም። በቃ አይደለም እኮ መውጣት ትችላለህ አልኩህ እኮ። እዚህ አንተ ተቀበል። ማን ጠየቀክ እንዴ? እኔ ጠራሁትን እንግዳ አንተ አንተ ማን ነህ? እኔ ለሰላም ነው የመጣሁት። ለሰላም ነውና ለሰላም የመጣህ እንደሆነ የኔን እንግዳ ታባራለህ እንዴ? ካላወቅከው አንተ እንደ እንግዳ ይሁና። ምንድነው አንተም እንደ እንግዳ ሁና። እኔ እንግዳ አይደለሁም። እንግዳ ሁን። ይቅርታ አልጠይቅሽ ነው የመጣሁት። ፍቅር ምንድነው እንግዳ ሁን የምትይኝ? በቃ አርፈህ ተቀመጥ። ማተቀውን ሰው ለምን ያመነጫጭቅ? አላመነጫጨኩትም። ከበር ጀምሮ ሲያመነጫጭቀኝ የነበረው እሱ ነው። ከበር ጀምረ ስታመነጫጭ እኔ እንደፈለግ ተናገር። የኔን ሰው ግን ምንም ነገር ማለት አትችልም። እሺ ፍቅር አታስጮኸኝ። እሺ እንድትጮህ አይደለም ፍቅር፣ ስለማንነቱ ልትነግሪኝ ትችያለሽ። እንግዳ ከሆነ እንደ እንግዳ ያውራኝ፣ ወይ ደግሞ ሌላ ግንኙነት ካላችሁ በሰላም ማድረግ ያለብኝ ነገር አደርጋለሁ። ስርዓት የለውም እኮ ፍቅር። ለምን ስለኔ ስርዓት አትነግሪኝም? የተባለው ሰው እሱ ነው። ፍቅር በስነ ስርዓት የምታወራ ከሆነ አውራ። ፍቅር የተባለው ሰው እሱ ነው። እሱ ነው የሚያገባሽ። አሁንም እዛ ላይ ነው ፍቅር። እሱ ነው። አፍህን ዝጋ። ዝም በል በቃ። ማሰብ ካልቻልክ ዝም በል።
አጉል የባጤ ቁጡን እያመጣ አታውራብኝ። አንድ ሰው ባለ አንድ ሰው የሆነ ነገር ባለክ ዝም ብለህ እኔን እዚህ አታቁስለኝ እንዴ። ሰው ማረፍ አይችልበትም እንዴ? ቢያንስ ታመም ያለው ይሄን ነገር ኢማጂን አድርግ። በቃ ትንካኝ ወደዛ እንዴ። ልጅነቴ ያንቺ የኔ ፍቅር ልጅነት ነው እንዴ ምናምን። አንተ መቼ ፍቅር ለኔ ያሳየኸኝ እንዴ? ሁሌ ቅናትህን ሁሌ የሆነ ነገርህን ነው የምታሳየኝ። ፍቅር ቅናቴን አይደለም የሚያሳየው። እሺ ፍቅር ይቅርታ ልጠይቅሽ እኮ ነው የመጣሁት። ለምን ነው የሚያስወጣኝ? እኔን መቼ አስወጣ? አላስወጣህም። እሺ አልነበርሽም? ብዙ ነገር እያለኝ ነበር። ማነህ ፉናህ ውጣ እያለኝ ነበር። ያረካውን ነገር ከዚህ በላይ ያስደርጋል። ገባ? ያንተ አላደረኩም። ባንተ እልህ ስለሆነማ ትክክል ነገር ነው። እያንዳንዱ ትክክል ነገር ነው የምታረገው እንዴ። እንዴት ነው ያረጋው? ትናንትና እንዴት ነው የሆንከው? እስቲ ንገረኝ። ፍቅር ከሆስፒታል ጀምረሽ ልታስወጪኝ የሞከርሽ ነበር። አስወጥተሽኛል። ሰላም እንደሰጠውሽ ነው የተሰማኝ። እረፍት እንደሰጠውሽ ነው የተሰማኝ። ሰው እንደሌለሽ አስቤ ነው የመጣሁት። ለካንቺ ሰው አዘጋጅተሽኛል። ኦኬ። ሁሌ እንደዚህ የምትመነጫጭቅብኝ፣ ሁሌ እንደዚህ የምትሆንብኝ ሰው የላትም። ስለዚህ የትም አትሄድም ብለህ ስለምታስብ ነው ፍቅር። እንደዛ ባስብ እኮ አፈቅርሻለሁ ብዬ አልነግርሽም እንዴ። አፈቅርሻለሁ ብለህ እኮ አይደል የሚነገርከኝ። ሰው እንደዚህ ብሎኝ እኔ አንተን እንደጎዳውክ ሆን ብዬ በአንተ ላይ የሆነ ነገር እንዳደረግኩኝ እንዴ። አንተ ሲጀምር ይሄ ሰሞን ያለሁበትን ሁኔታ ታውቃለህ። በዚህ ሁኔታዎች ውስጥ በዚህ ድርጊቶች ስንት በቃ ምን እየሆንኩ እንደሆነ ታውቃለህ። በዛም ጊዜ አፈቅርሻለሁ ብቻ እኮ አይደል የምትናገርከኝ። ከኔ ደብቀሽ እኔ እንደዚህ አድርገሽ እኔ እንደዚህ ኮርተሽ እኔ በቃ እኔ እንዳለ ነገርክ እንዴ። ይሄ ደግሞ ፍቅር የሚገልጸው ነገር አይደለም። ገባ? ብታፈቅረኝ ኖሮ እንደውም ያንን ነገር ሰምተህ እንዳልሰማ ሁሉ ነገር አይተህ እንዳላየ ሆነ። ይሄ ነገር ሲያልፍ ፍቅር ማጣሽ ስለመሰለኝ ነው እውነቱን የነገርኩሽ። እንደምታገቢ እየሰማው ለምንድን ነው እንዳልሰማም አልፎ እንዴት ነው ይሄንን የሚያህል ነገር መጠየቅ? እኔን ወንጀልህ ነው ወይስ መጠየቅ ነው? አልወነጀልኩሽም። በትክክል ነው የጠየቅኩሽ። ፍቅር እንደወነጀልኩሽ እያሰብሽ ነው። ለምን ነው የምወጣው? ፍቅር በስነ ስርዓት አውሪኝ። አባቴ ጋርድነህ ምንድነው? በቃ ውጣ። ስለኔ ማለት ነው የሚያደርገው። እሺ እንዳነካኝ አንዴ በስነ ስርዓት ይቅርታ ልጠይቃት ነው የመጣሁት። በቃ ውጣልኝ አለች። እሺ አንዴ በስነ ስርዓት አውሪኝ። ፍቅር እኔን የመግፋት እንዲገፋኝ ነው ያመጣሽው? እየገፋኝ ነው ወይስ ጥበቃ ልጥራ? እንደው ፈልገው ጥበቃማ። እሺ አንዴ ወንድሜ እንዳትነካኝ፣ ክብር ካለህ እንዳትነካኝ። ፍቅር በጣም የታገስኩ እንደታውቃል። ካልታገት ልትመታኝ ነው እሱ። አሁንም ቢሆን ለፍቅር እያልኩ ውጣልኝ ካለችው ውጣ። በቃ መውጣት ነው ያለብህ አይደል? እሺ ውጣ ስትባል እሺ ትመታኛለህ። ፍቅር ይመታኛል ነው የሚመታኝን ሰው ነው ያዘጋጀሽልኝ? ምንድነው የምትፈልገው? ሊመታኝ ነው? እኔ እንዲህ ሆስፒታል ተኝቼ ካላየኸኝ አታምም እንዴ? ፍቅር መታመምሽን አልፈልግም። በቃ እሺ ውጣ። እንዴ የግድ ውስጥ የሚያስበውን ነገር እኮ መናገር አይጠበቅብህም። በቃ አንተ ማየት ካልፈለገች መውጣት አለብህ አይደል? ውጣ። ሲጀመር በቃ አንተ እኮ መናገር ያለብህም በሙሉ መናገር የለብህም። ገባ? አንዳንድ ነገር ቢያንስ እስቲ በሆድ ያዝ። እስቲ ሲያልፍ አወራለሁ ወይ የሆነ ነገር ብለህ አስብ እንዴ። ሁሉ ነገር እኮ ጊዜው አንድ አይደለም። ሁሉንም በአንድ ጊዜ ልዘርግፋት በል እንጂ እንዴ። ቢያንስ እኔን እያየህ የሆነ ነገር እያልክ ለመውጣት ሞክር። ፍቅር እንደተረዳሁሽ ነበር የማስበው። ፍቅር እንደማስብልሽ ነበር የማውቀው። ለካ አንቺ እንደዛ አይደለም የሚመስልሽ። ጭራሽ አስገፍተለሽ ከቤትሽ ልታስወጪኝ። ስለ ማንነቱ ንገሪኝ። መብት ካለው እኔ ማስወጣት እወጣለሁ፣ ግን በማንም ጎረምሳ ታስገፊኛለሽ ብዬ አስቤም አላውቅም። ይሄ የሚያደረኩት ወንድ ልጅ ሆኜ አፈቅርሻለሁ የሌላ ሰው ስትሆኚ ማየት አልፈልግም ብዬ ስላልኩሽ ነው አይደል? በወንድ የምታስገፊ ለዛ ነው አይደል? በጎረምሳ የምታስገፊ። እኔ መውጣቱ እወጣልሻለሁ፣ ግን አንተ እንዲህ እኔን የመግፋት አቅም የለህም፣ ሞራል የለህም። እሺ እኔ እናንተ ብቻችን ብንኖር አይሻልም? ማለት እሷ ፊት ሌላ ችግር ውስጥ ለመገባ አይሻልም? እንደዛ ኦኬ። እሺ እኔ ረፍት ልሰጣት እንጂ ረፍት ልነሳት አይደለም የሚመጣው። ያን ፈልግ ከሆነ መውጣት አለብህ ማለት ነው። አትፈልግም? አልወጣም። አንተ ግን እኔን የማስወጣት መብት የለህም አለኝ እንዴ? ማን ስለሆንክ ምኗ ስለሆንክ አታውቅኝም እኮ አንተ እኮ። እኔ ማወቅም አልፈልግም። አንተ ግን እኔን ታውቀኛለህ። በጣም የታገስኩት ነው ታውቂያለሽ እኮ። ለእሷ ብለህ ነው የታገስከኝ። አለበለዚያ አሽቀንጥረህ ልታስወጣኝ ሰውነትህን ተማምነህ ምን ልታማምነህ? እሱ አይመለከትም እኮ አይደል?
መጀመሪያ አነጋገር በስነ ስርዓት ማውራት አለብን። ሲቀጥል ደግሞ እሷ የምትነግርን ነገር መስማትም መታዘዝም አለብህ አይደለም? ለእሷ ፍቅር ካለ ሲጀመር እሷን ብላችሁ የምትመጡ ሰዎች በሙሉ ለጥቅማችሁ እንጂ እሷን ለመጥቀም አይደለም የምትመጡት። ይሄ እኮ የሚታወቅ ነገር ነው አይደለም እንዴ? ማለት ለምን ተረብሻታላችሁ የመጣችሁ? ሁሉንም ነገር እኮ እናውቀዋለን። ስለምን ጥቅም ነው የምታወራው? እኔ ፍቅር ጋር የመጣሁት ለጥቅም አይደለም። ወደኋላ መለስ ብለህ ማየት ካለብህ መለስ ብለህ ነገሮች ካልሆነ እረፍት ስጣት እያልኩ እኮ ነው። ይሄ ግልጽ ነገር ነው አይደለም እንዴ? ታማለች ልጅቷ። ማነህ? ምንድን መብት? ምን አይነት መብት ነው ያለ? እሷ ስለ እኔ ማንነት አታውቅም። እሱ ቀስ በቀስ ታውቀዋለህ። ፍቅር የተባለው ሰው ነው የሚያገባኝ ሰው እሱ ነው። ለምሮ ዝም የምትዩ ተናገሪ እንጂ። አዎ በልክ ምን ልታረግ ነው? መሄድ በቃ ተስፋ መቁረጥ። አዎ አዎ ነው። ኦኬ እሱ ነው። ስለዚህ እኔን የማስወጣት መብት አለው ማለት ነው። ከዚህ ቤት ለስንተኛ ጊዜ እንዳስወጣሽኝ ታውቂያለሽ? ከዚህ በኋላ ግን ደግመሽ የምታስወጪኝ አይመስለኝም። ስላደረግሽልኝ ሁሉ ነገር አመሰግናለሁ። የኔ አባት አመሰግናለሁ። ተንከባከባት። የሁት እውነት በልጦብኝ ያይሽኝን ውሸት ያመንኩ አንቺን ለማንሳት ነበረ ራሴን ወዲያ የጣልኩ ፍቅርሽን ልመዝን ብዬ የኔኑ ፍቅር ለካሁት በራሴው ፈተና ጣልሽኝ የመውደድሽን ጥግ አየሁ። እውነት ልንገርህ በጣም ነው የምወዳት፣ በጣም ነው የማፈቅራት። እኔ እሷን ጥቅም ፈልጌ አላውቅምሽ። በወሬ አይደለም በተግባር ነው የሚያስፈልገው። ኦኬ አንተ በተግባር ልታሳየኝ ነው። ረበሽኩሽ አይደል ፍቅር? ለምንድን ነው የማትወጣልኝ እንዴ? ለምንድን ነው በቃ አመሰግናለሁ ምናምን አልከኝ። አውጣ እሺ። ኦኬ እየለመንኩ ነው ያለሁት ታውቃለህ። ትንሽ ስለማውቅህ እየለመንኩ ነው ያለሁት። ባለጌ አይደለሁም። ገብቶሃል አይደል? ሰው ቤት መጥተህ ግን እየረበሽክ ነው ያለው አንተ። ኦኬ አለ ፍቃዳችን ነው የገባኸው። ጭራሽ እናንተ ቤት ነው ያለ ፍቃዳችሁ ነው የገባሁት መሰለህ? አንተ ቤት መሰለህ? ለምንድን ነው የማትወጣው? ፎቶ ያለበት ቤት ውስጥ የገባሁ አንተ ነህ። ማየት ትችላለህ። ዙሪያ የኔ ፎቶ ነውና። እሺ ውጣ ውጣ። ከዚህ በላይ አልታገሰም ካሁን በኋላችን። አንቺን ለማንሳት ነበረ ራሴን ወዲያ የጣልኩ ፍቅርሽን ልመዝን ብዬ የኔኑ ፍቅር ለካሁት በራሴው ፈተና ጣልሽኝ የመውደድሽን ጥግ አየሁ። በዳይ በሌለበት ጥፋት ሲበረታ ልባችን ሲቆስል ይቅር እንባባል እኔ ላንቺ ስል ነው አንቺን በይ ለሱ ስል ማን ወደ ማን ይምጣ ማናችን በድለን ማንስ ነው ይቅር ባይ